የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተማክሰኞ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በአማራ ክልል የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ያሉት እነ ክርስቲያን ታደለንና አቶ ዮሐንስ ቧያለውን በተመለከተ በዛሬው ዕለት አንድ መረጃ ተሰራጭቶ የነበረ ሲሆን በጠበቃቸው በኩል ምላሽ ተሰጥቶበታል። እኛም መረጃውን በጥንቅራችን አጠር አድርገን አካተን ይዘነዋል። ግብጽ በአዲስ ጸረ ኢትዮጵያ ሴራ ተከስታለች። ከቀይ ባህር እንቅፋትነትና ከወደብ ባሻገር በሌላ መስመርም ብቅ ብላለች። ከዚህም በተጨማሪ ቀይ መስመሮቼ እነዚህ እንደሆኑ ይታወቁልኝ፣ እነዚህ ከታለፉም እንጣላለን በማለት አዲስ ማስጠንቀቂያንም ጭምር ሰጥታለች። በአዲሱ የግብጽ ሴራ ጉዳይ ከግብጽ ጋር ለዓመታት የተደራደሩት ኢትዮጵያዊ ባለሙያ የሚያሉት ነገር አለ። በጥንቅራችን ካካተትናቸው ዕለታዊ መረጃዎች መካከል ነው። ጦሩ ከ10 ቢሊዮን ብር በላይ ፈጅቷል። ቢቢሲ በዛሬው ዕለት ይፋ ባደረገው መረጃ በትግራይ ክልል ብቻ ከ6 ቢሊዮን ብር በላይ ወጪ መደረጉን ገልጿል። ዝርዝሩን ይሰሙታል። የሶማሊላንድን የሀገርነት እውቅና ተከትሎ ጥድፊያ ላይ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጅቡቲ ካደረጉት ጥብቅ ምክክር በኋላ በምስራቅ አፍሪካ ያልተጠበቀ ሌላ ድጋፍ አግኝተዋል። ሌላኛው ምስራቅ አፍሪካዊት ሀገር የኤርትራን መንገድ ተከትላለች። መረጃውን እናደርሳለን። ቻይና ታይዋንን ወታደራዊ ሳጥን ውስጥ ያስገባችበት የጦር ልምምድ እያደረገች ትገኛለች። ታይዋንን ከባህርና ከአየር የከበበው የቻይና ጦር እውነተኛ ተኩስ እያደረገም ይገኛል። ታይፔ በዚህ ጭንቁ ስትገባ ፕሬዚዳንት ትራምፕ ምንም አይመጣም ሲሉ አጣጥለውታል። ዓለምን ሌላ ሀሳብ ውስጥ ስለጣለው የቻይና ጦር ድርጊት በመረጃችን የምንመለከት ይሆናል። በመካከለኛው ምስራቅ ውጥረት ነግሷል። በዛሬው ዕለት የተሰነዘረው የአየር ድብደባ ውጥረቱን አባብሶታል። በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል የተፈጠረው ወታደራዊ ፍጥጫ የዓለም መገናኛ ብዙሃንን ትኩረት ስቧል። ይዘነዋል። ከ71 ሺህ በላይ ሰዎች ስላለቁበት የጋዛ እስራኤል ጦርነት መንስኤ የሆነው የሐማስ ጥቃትን የተመለከተ አዲስ የደህንነት መረጃ ተሰምቷል። የግብፅ ሰላዮች ጥቃቱ እየመጣ መሆኑን ለማስጠንቀቅ አውሮፕላን አስነስተው እስራኤል መሃል አርፈው እንደነበር አዲስ መረጃ ተገኝቷል። ጉዳዩን እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 በእነ ክርስቲያን ታደለ ዙሪያ የተሰማው ክስ ተመስርቶባቸው ጉዳያቸውን በፍርድ ቤት እየተከታተሉ ያሉት እነ አቶ ክርስቲያን ታደለንና ዮሐንስ ቧያለውን እንደዚሁም ጋዜጠኞችና የማህበረሰብ አንቂዎችን በተመለከተ በዛሬው ዕለት የወጣን አንድ መረጃ በተመለከተ ጠበቅ ያለ ማስተባበያ ተሰምቶበታል። የተሰራጨው መረጃ ተከሳሾቹ ለመጪው የገና በዓል በይቅርታ በመንግስት ሊፈቱ ነው የሚል ነው። በዚህም ከእስር ይፈታሉ ተብሎ ስማቸው ሲዘዋወር ከታዩት መካከልም አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለ፣ ጋዜጠኛ ዳዊት በጋሻው፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንዶሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር ይገኙበታል። ይሁንና ጉዳዩን በተመለከተ ለአዲስ ማለዳ ማብራሪያቸውን የሰጡት የነ ክርስቲያን ታደለ ጠበቃ ሰለሞን ገዛኸኝ መረጃው ሐሰተኛ ነው ሲሉ ውድቅ ያደረጉት መሆኑን አዲስ ማለዳ አመላክቷል። ዘገባው አክሎም የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱን አመላክቷል። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር ያሉት አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በአቃቤ ሕግ ክስ መጋቢት 2016 ዓ.ም እንደነበር ዘገባዎች ያመለክታሉ። እስካሁን ባለው ሁኔታ በዚህ ጉዳይ በመንግስት በኩል የተባለ ምንም ነገር የለም። በቀጣይ ርዕስ ግብጽ በሌላ ሴራ ተከሰተች። ግብጽ ኢትዮጵያን ከኤሌክትሪክ አቅርቦት ገበያና ትስስር ውጪ ለማድረግ እንደዚሁም በአባይ ተፋሰስ ውስጥ ያሉ ሀገራትን ለመከፋፈል ላይታች እያለች ትገኛለች። አሁን የግብጽ አዲሱ ሴራ ማጠንጠን የጀመረው ኢትዮጵያ አምርታ ወደ ውጭ በምትልከው ኤሌክትሪክ ኃይል ላይ ነው። እንደሚታወቀው ኢትዮጵያ ለሱዳን፣ ለኬንያና ጅቡቲ ኤሌክትሪክ ኃይልን እያቀረበች ትገኛለች። ሱዳን በእርስ በርስ ጦርነት ውስጥ መግባቷ ነገሮች በነበሩበት እንዳይቀጥሉ አድርጓል።
ኬንያ አሁን ከኢትዮጵያ ከምትወስደው ኃይል በተጨማሪ ሌላ አዲስ ተጨማሪ ኃይል በመጠየቅ ላይ ናት። ጅቡቲም የኢትዮጵያ ኤሌክትሪክ ኃይል አቅርቦት ጥገኛ ስትሆን ግብጽ ጅቡቲ በኤሌክትሪክ ኃይል አቅርቦት ራሷን መቻል አለባት እያለች ትገኛለች። የግብጽ ሚኒስትሮች ሰሞኑን በጅቡቲ ነበሩ። በዚያም አዲስ የፀሐይ ኤሌክትሪክ ኃይልን አስመርቀዋል። የፀሐይ ኃይልን በመጠቀም የኤሌክትሪክ ኃይልን የሚያመርተው ሰሞኑን የተመረቀው የጅቡቲ ፕሮጀክት በግብጾች ድጋፍ የተሰራ ነው። ይህ መመሪያ ባለፈው ዓመት የተሰጠው በግብፁ ፕሬዚዳንት አብዱል ፈታህ አልሲሲ መሆኑን የግብጽ መገናኛ ዘገባዎች አመላክተዋል። ግብጽ ኢትዮጵያ ኤሌክትሪክ ኃይልን በሽያጭ ለምታቀርብላት ሱዳን ሳይቀር እኔ አማራጭ ኃይል አቀርባለሁ ስትል ከርማለች። ሆኖም የሱዳን የኃይል ማከፋፈያዎች በጦርነቱ ድሮኖች ጥቃት ወድመዋል። እናም ግብጽ አሁን ደግሞ ወደ ጅቡቲ ዞራለች። ኢትዮጵያ በኤሌክትሪክ ኃይል አቅርቦት የቀጠናው የኃይል ቋት ወይም ሀብ ለመሆን መስራት ከጀመረች ዓመታት ተቆጥረዋል። ግብጽ ይህንን በሚገባ ታውቃለች። እናም በዚህ አቅጣጫ ኢትዮጵያን እግር በእግር መከተል ጀምራለች። ከቀጠናው ሁሉም ሀገራት በተሻለ ኢትዮጵያና ጅቡቲ በብዙ መልኩ የተሳሰሩ ናቸው። ሁለቱ ሀገራት በመንገድ፣ በባቡር፣ በኤሌክትሪክ ኃይል፣ በንግድና በወደብ አቅርቦት የተሳሰሩ ሆነው ይታያሉ። ከጅቡቲ ወደቦች አገልግሎት ቀጥሎ ሁለቱን ሀገራት በጥብቅ ያስተሳሰራቸው ኢትዮጵያ ለጅቡቲ የምታቀርበው ኤሌክትሪክ ኃይል ነው። ለጅቡቲ ያን ያህል በቂ የሚባል የኤሌክትሪክ ኃይል ምንጭ ስለሌላት አሁን ባለው ሁኔታ የኢትዮጵያ ኤሌክትሪክ ኃይል ጥገኛ ናት ማለት ይቻላል። ሁለቱ ሀገራት በኤሌክትሪክ መሰረተ ልማት ከተገናኙ ከ10 ዓመታት በላይ ጊዜያት ተቆጥረዋል። ኢትዮጵያ ለጅቡቲ ኤሌክትሪክን ብቻ ሳይሆን የመጠጥ ውሃንም ጭምር የምታቀርብበት ሁኔታም ጭምር አለ። ሆኖም ኢትዮጵያና ጅቡቲ በወደብና በኤሌክትሪክ ኃይል አገልግሎት በጥብቅ የተሳሰሩ ሀገራት መሆናቸው እየታወቀ ግብጽ ወደ ጅቡቲ በመግባት በሁለቱም የኢትዮ ጅቡቲ የትስስር ግንኙነቶች ላይ በግልጽ ጣልቃ እየገባች ነው። ግብጽ ሰሞኑን የጅቡቲን ወደቦች አለማለሁ በማለት ላይ ታች እያለች ሲሆን ከዚህም በተጨማሪ ጅቡቲ በኤሌክትሪክ ኃይል አቅርቦት ራሷን እንድትችልም ከፀሐይ ኃይል በሚመነጭ ቴክኖሎጂ ላይ እገዛ አደርጋለሁም በማለት ሰሞኑን በዚያው በጅቡቲ አንድ ፕሮጀክት ያስመረቀችበት ሁኔታ ታይቷል። ይህ ፕሮጀክት በግብጽ ድጋፍ እውን የሆነ ሲሆን ብዙ ተለፍቶበታል ከተባለው አንጻር የሚያመነጨው የኤሌክትሪክ ኃይል መጠን እጅግ አነስተኛና በሜጋዋት ሳይሆን በኪሎዋት የሚቆጠር ሆኖ ታይቷል። ከፀሐይ ኃይል የሚመነጭ ኤሌክትሪክ ኃይል ቴክኖሎጂ ሰፊ ቦታን ስለሚይዝ ሰፊ የቆዳ ስፋት ላላቸው ሀገራት እንጂ እንደ ጅቡቲ ላለው የቆዳ ስፋታቸው አነስተኛ ለሆኑ ሀገራት ብዙም የሚያስኬድ አይደለም። ግብጽ ከጅቡቲ ጋር ትስስርን ለመፍጠር ስትነሳ የኢትዮ ጅቡቲን ግንኙነት ለማላላት በማሰብ እንጂ ለሀገሪቱ የተለየ ፍላጎት ኖሯት አይደለም። በአሁኑ ሰዓትም የግብጽ የትኩረት አቅጣጫ ሆኖ እየታየ ያለው ኢትዮጵያና ጅቡቲ በተሳሰሩባቸው የኢኮኖሚ ጥቅሞች ነው። የቀድሞ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባልና የውሃ ሀብት ተመራማሪ ፈቃ አህመድ ነጋሽ በግብጽ እንቅስቃሴ ዙሪያ በሰጡት ማብራሪያቸው ግብጽ እንደ ኮንትራክተር በመሆን በአንደኛው የአባይ ተፋሰስ ሀገር ታንዛኒያ ግድብ እየገነባች መሆኑን ገልጸው ይህም የትብብር ማሳያ ሳይሆን የመከፋፈያ ዘዴ ነው ሲሉም አስታውቀዋል። ተመራማሪው አክለውም ግብጽ ኢትዮጵያ ለጎረቤት ሀገራት ኃይልን እንዳትሸጥ እንቅፋት ለመሆን እየተንቀሳቀሰች ነው ያሉ ሲሆን ለዚህም ለጅቡቲ የፀሐይ ኃይል ማመንጫ እየገነባች መሆኗን በምሳሌነት መጥቀሳቸውን የጋዜጣ ፕላስ ዘገባ አመላክቷል። በቀጣይ መረጃ ጦሩ 10 ቢሊዮን ብር ፈጀ። ጦሩ ከ10 ቢሊዮን ብር በላይ ፈጅቷል። ቢቢሲ በዛሬው ዕለት ይፋ ባደረገው መረጃ በትግራይ ክልል ብቻ ከ6 ቢሊዮን ብር በላይ ወጪ መደረጉን ገልጿል። ታጣቂዎችን መልሶ ወደ ህብረተሰቡ ለመቀላቀል ከ10 ቢሊዮን ብር በላይ ወጪ መውጣቱን ዘገባው አመልክቷል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላው እንደተናገሩት በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ተዋጊዎች በተሃድሶ ሂደት ውስጥ አልፈው ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ከነዚህ መካከል ከ63 ሺህ በላይ የሚሆኑ ከትግራይ ክልል መሆናቸውን ጠቅሰው ለዚህም ከ6.7 ቢሊዮን ብር በላይ ወጪ መደረጉን አመልክተዋል። በኢትዮጵያ ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎችን ትጥቅ አስፈትቶ በማሰናበት ከህብረተሰቡ ጋር በመቀላቀል ሂደት ከ10 ቢሊዮን ብር በላይ ድጋፍ መደረጉን በኢትዮጵያ ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎችን ትጥቅ አስፈትቶ በማሰናበት ከህብረተሰቡ ጋር በመቀላቀል ሂደት ከ10 ቢሊዮን ብር በላይ ድጋፍ መደረጉን ብሔራዊ ተሃድሶ ኮሚሽን ገልጿል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ በበኩላቸው በእስካሁን የተሃድሶ ትግበራ ሂደት ከመከላከያ ሰራዊት ወጥተው በሌላ ጎራ ከተሰለፉ ከ5200 በላይ ቀድሞ የመከላከያ ሰራዊት አባላት ውስጥ 520 የሚሆኑት በተሃድሶ ሂደት ውስጥ ማለፋቸውን ተናግረዋል። ይህ በእንዲህ እንዳለ በትግራይ ክልል ሲከናወን የነበረው የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ መቋረጡን የብሔራዊ ተሃድሶ ኮሚሽን ገልጿል። በዚህም በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የሥራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን የቀድሞ ተዋጊዎችን በተሃድሶ መልሶ በማቋቋም በአገሪቱ ሰላምና ልማት ውስጥ ተሳታፊ እንዲሁም ተጠቃሚ እንዲሆኑ የማስቻል ዓላማን ይዞ ከ3 ዓመታት በፊት በሚኒስትሮች ምክር ቤት የተቋቋመ መሆኑ ይታወቃል። በቀጣይ መረጃ ሙሴቬኒ የኢሳያስን ውሳኔ ተጋሩ። የሶማሌላንድን የሀገርነት እውቅና ተከትሎ ጥድፊያ ላይ የሚገኙት የሶማሊያው ፕሬዝዳንት በጅቡቲ ካደረጉት ጥብቅ ምክክር በኋላ በምስራቅ አፍሪካ ያልተጠበቀ ሌላ ድጋፍ አግኝተዋል። ምስራቅ አፍሪካዊቷ ሀገር ኤርትራን መንገድ ተከትላለች። ኡጋንዳ በይፋ የሶማሌላንድ የሀገርነት እውቅናን ውድቅ አድርጋለች።
ኤርትራ አስቀድማ የሶማሌላንድ የሀገርነት እውቅናን መቃወሙ የሚታወስ ነው። የኤርትራ ማስታወቂያ ሚኒስትር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽ ይዞ ይመጣል ሲል ማስጠንቀቁም የሚታወስ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አስቀድመው ከተለያዩ የምስራቅ አፍሪካ ሀገራት መሪዎች ጋር በስልክ በጋራ መምከራቸው ተዘግቧል። በዚሁ ምክክር በኋላ ወደ ጅቡቲ በማቅናት ተወያይተዋል። ሐሰን ሼክ መሐመድ በጅቡቲ ከተማ ከጅቡቲ አቻቸው ፕሬዝዳንት እስማኤል ኦመር ጊሌ ጋር ተገናኝተው በወቅታዊ ቀጠናዊ ጉዳዮች ላይ ወሳኝ ምክክር ማድረጋቸውን ቪላ ሶማሊያ በመግለጫው ይፋ አድርጓል። በተለይም የሶማሊያን መከፋፈል የሚቃወሙና የሀገሪቱን አንድነት የሚደግፉ ወዳጅ ሀገራት ያላቸውን አቋም ማጠናከር አስፈላጊ መሆኑን ሁለቱ መሪዎች አጽንኦት ሰጥተውበታል ተብሏል። ፕሬዝዳንት እስማኤል ኦመር ጊሌ ጅቡቲ ምንጊዜም ከሶማሊያ ጎን በመቆም ለሀገሪቱ ሉዓላዊነትና አንድነት መከበር የምታደርገውን ድጋፍ አጠናክራ እንደምትቀጥል ማረጋገጫ መስጠታቸውም ነው የተገለጸው። ከዚሁ ስብሰባ በኋላ ሐሰን ሼክ ወደ ቱርክ መጓዛቸው የተገለጸ ሲሆን ድጋፍ በማሰባሰብ ጥድፊያ ላይ የሚገኙት ፕሬዝዳንቱ ከሌላኛው ምስራቅ አፍሪካዊት ሀገር ድጋፍ አግኝተዋል። የኡጋንዳው ፕሬዝዳንት ሙሴቬኒ ለሶማሊያ ግዛታዊ አንድነት ያላቸውን ድጋፍ ገልጸዋል ሲል ጋርዌ ኦንላይን አስነብቧል። በቀጣይ ርዕስ ቻይና በታይዋን ዙሪያ ተኩስ ከፈተች። ታይዋን በቻይና ወታደራዊ ሳጥን ውስጥ ገባች። ቻይና ታይዋንን ወታደራዊ ሳጥን ውስጥ ያስገባችበት የጦር ልምምድ እያደረገች ትገኛለች። ታይዋንን ከባህርና ከአየር የከበበው የቻይና ጦር እውነተኛ ተኩስ እያደረገም ይገኛል። በቻይናና ታይዋን መካከል ያለው ጥረት አሁን ላይ በእጅጉ የጨመረው ታይዋን ከአሜሪካ የጦር መሳሪያ ለመሸመት መስማማቷን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከመቼውም ጊዜ የበለጠ የተጠናከረውን የቻይና ጦር ከበባ አቅልለው ተመልክተውታል። እሳቸው አያደርጉትም ሲሉ ጂጂፒንግ ወደ ጠቅላላ ጦርነት እንደማይገቡ ገልጸዋል። የተለመደ ሲሉ ነው የገለጹት። የቻይና ጦር ተግባር ግን ከተንታኞች አንጻር ትራምፕ እንዳቀለሉት አይደለም። እስከዛሬ ከነበረው የተለየ ከበባ ሲሆን ቻይና ትክክለኛ ጥይትና ሚሳኤል የሚተኮስበትን ልምምድ ለታይዋን የተሰጠ ከባዱ ማስጠንቀቂያ ስትል ጠርተዋለች። የታይዋን መሪዎች ከሰሞኑ ያደረጓቸው ንግግሮችን ቤጂንግን ያስቆጣ ሲሆን በአሁኑ ከበባ ቻይና በትክክል በ6 አቅጣጫዎች የጦር መርከቦችን በደሴቷ ዙሪያ በማስቀመጧ ታይዋንን ሳጥን መሰል ቅርጽ ውስጥ ከታታለች። የጦር አውሮፕላኖች ከዚህ ቀደም በሁለቱ መካከል የማይታለፍ ሀሳባዊ መስመርን ጥሰው እንደ ልባቸው በታይዋን ዙሪያ እየበረሩ የጦር እውነተኛ ልምምድ ሲያደርጉ የቻይና ባህር ኃይል ከመቼውም ጊዜ ይልቅ ደሴቷን በእጅጉ ተጠግቶ እየተንቀሳቀሰ ነው። ቻይና በአየር ኃይልና በባህር ኃይሏ ታይዋን ላይ ጋራ ከበባ በማድረግ ደሴቷን ሳጥን ውስጥ ቆልፈውባታል። ከሳጥን ውጭ ባለው ክልል ወደ ታይዋን የሚያመራ የንግድም ሆነ የጦር አካል እውነተኛ እርምጃ የሚወሰድበት ይሆናል። ታይዋን በአሁኑ ሰዓት ከዓለም ተገላ በቻይና ጦር ልምምድ ስር ውስጥ ነው ያለችው። ልምምድ ቢሆንም ነዳጅም ሆነ ምግብም ሆነ ከሌላ ሀገር የሚመጣ እርዳታ በሙሉ በከበባው ተገጥቷል። የታይዋን ዜጎች የቻይና ጦር ጀልባዎች ለጠረፋቸው በእጅጉ ቀርበው ሲንቀሳቀሱ በአይናቸው በስጋት እየተመለከቱ ነው። ቻይና መክበብና መቁረጥ ብቻ አይደለም እየተገበረች ያለችው። የጦር መርከቦቿና የአየር ኃይሏ ትክክለኛ ዘመቻ በሚጀመር ጊዜ እንዴት መናበብና መንቀሳቀስ፣ ምን ማጥቃት እንዳለበት እርስ በርሱ የሚነጋገርበትን ስርዓትም እየተገበረ ይገኛል። በተጨማሪ የቻይና ጦር ውጤታማ በሆነ መልኩ የታይዋንን ጦር ግንኙነት የሚቆራርጥ የኤሌክትሮኒክስ ዋርፌር እየተገበረ ነው። በአይን በማይታዩ የሳይበር መሳሪያ ታይዋን እርስ በርሷ መነጋገር እንደማትችል የቻይና ጦር ለታይፔ በተግባር እያሳየ ይገኛል። ትራምፕ በዚህ መሃል ጉዳዩ ብዙም የሚያስጨንቅ አይደለም ሲሉ ገልጸዋል። በቀጣይ ርዕስ የሳውዲና የተባበሩት አረብ ኤምሬትስ ፍጥጫ። በመካከለኛው ምስራቅ ውጥረት ነግሷል። በዛሬው ዕለት የተሰነዘረ የአየር ድብደባ ውጥረቱን አባብሶታል። በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል የተፈጠረው ወታደራዊ ፍጥጫ የዓለምን መገናኛ ብዙሃን ትኩረት ስቧል። ዛሬ ማክሰኞ ታህሳስ 21 ቀን 2018 ዓ.ም ሳውዲ አረቢያ በየመን በኩል በምትገኘው ሙካላ የባህር ወደብ ላይ ድንገተኛ የአየር ድብደባ ፈጽማለች። ጥቃቱ የተሰነዘረው በተባበሩት አረብ ኤምሬትስ ድጋፍ ለሚደረግላቸው የየመን ተገንጣይ ኃይሎች ከኤምሬትስ ተጭኖ የመጣን የጦር መሳሪያ ክምችት ለማውደም መሆኑ ተነግሯል። የሳውዲ መራሹ ጥምረት ለደህንነት ስጋት የሆኑ ከባድ የጦር መሳሪያዎችና የታጠቁ ተሽከርካሪዎች ላይ ያነጣጠረ መሆኑን አስታውቋል። የደቡብ ሽግግር ምክር ቤት በቁጥጥሩ ስር ባሉ የአየርና የባህር ወደቦች እንዲሁም ድንበሮች ላይ ለ72 ሰዓታት የሚቆይ የጉዞ እገዳ ጥሏል። ይህ ክስተት በየመን ጦርነት ውስጥ አጋር የነበሩትን ሳውዲ አረቢያንና የተባበሩት አረብ ኤምሬትስን ግንኙነት ወደ ከፍተኛ ውጥረት ውስጥ ከቶታል። መሳሪያዎቹ ያለ ጥምር ጦር ዕውቅና ከኤምሬትስ ፉጃይራህ ወደብ ተጭነው ወደ የመን መግባታቸው ተነግሯል። ይህ ግጭት በየመን ውስጥ በሁቲ አማጽያን ላይ ተመስርቶ የነበረውን ጥምረት ሊያፈርስ ይችላል የሚል ስጋት ፈጥሯል። የየመን መንግስት የኤምሬትስ ጦር በ24 ሰዓት ውስጥ ለቆ እንዲወጣ ያዘዘ ሲሆን ሳውዲ አረቢያም ይህንን ውሳኔ በመደገፍ የብሔራዊ ደህንነት የቀይ መስመር ነው ስትል አስጠንቅቃለች። በሁለቱ ሀገራት መካከል የተፈጠረው አለመግባባት ይፋ መውጣቱን ተከትሎ በባህረ ሰላጤው ሀገራት የአክሲዮን ገበያ ላይ መውረድ ታይቷል። ሁለቱ ሀገራት ለረጅም ዓመታት በየመን ጦርነትና በጂሲሲ ውስጥ የቅርብ አጋር የነበሩ ቢሆንም አሁን ግን የየመን የወደፊት ዕጣ ፈንታ ላይ ያላቸው ልዩነት ወደ ግጭት እያመራ መሆኑ ተገልጿል።
ሳውዲ አረቢያ እንዳስታወቀች የተባበሩት አረብ ኤምሬትስ በደቡባዊ የመን ለተገንጣይ ቡድን የምታደርገው ድጋፍ ለሳውዲና ለአካባቢው ደህንነት ከፍተኛ ስጋት እንደሚፈጥር በመግለጽ እርምጃውን እጅግ አደገኛ በማለት በሪያድ የሚመራው ጥምር ጦር በኢማራት የሚደገፉ ኃይሎችን መምታቱን አስታውቋል። የሳውዲ ውጭ ጉዳይ ሚኒስቴር በዛሬው ዕለት ባወጣው መግለጫ የአቡዳቢ ድርጊት የመንግስቱን ብሔራዊ ደህንነትና የየመንን መረጋጋት አደጋ ላይ ይጥላል ብለዋል። የተባበሩት አረብ ኤምሬትስ በየመን እየወሰደች ያለው እርምጃ የመንግስቱን ብሔራዊ ደህንነት እንዲሁም በየመን ሪፐብሊክና አካባቢ ያለውን ደህንነትና መረጋጋት አደጋ ላይ የሚጥል ነው ሲል የውጭ ጉዳይ ሚኒስቴር መግለጫ አውጥቷል። ማስጠንቀቂያው ዓለም አቀፍ እውቅና ያለው የየመን መንግስት የአስቸኳይ ጊዜ አዋጅ ማወጁን ተከትሎ ነው። የየመን ፕሬዝዳንታዊ አመራር ምክር ቤት በሰጠው መግለጫ ከተባበሩት አረብ ኤምሬቶች ጋር የተደረገው የጋራ መከላከያ ስምምነት ተሰርዟል ብሏል። በተባበሩት አረብ ኤምሬትስ የሚደገፉ ተገንጣዮች በደቡብ የሚገኙ ተስፋፊ ቦታዎችን በመያዛቸው ምክር ቤቱ የ72 ሰዓታት የአየር የባህርና የመሬት እገዳን ጨምሮ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅ አውጥቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያንን ተባብረው ሲዋጉ በነበሩት በሳውዲ አረቢያ በሚደገፈው የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል ነው የተባለው። ሁለቱ ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። ወደ ቀጣይ መረጃ አለፍን። ጦርነቱን ስላስጀመረው ጥቃት አዲስ ሚስጥር ሾለከ። ከ71,000 በላይ ሰዎች ላለቁበትና ላለፉት 2 ዓመታት ለተደረገው የእስራኤል ጋዛ ጦርነት መንስኤ የሆነው የሐማስ ጥቃትን የተመለከተ አዲስ የደህንነት መረጃ ተሰምቷል። እስራኤል እንደ ግብጽ ካሉ ሀገራት ዲፕሎማቶችና የደህንነት አካላት ጦርነቱ የሚያስከትለውን ጥቃት እየመጣ መሆኑ እንደተነገረ ሲነገር ይሰማል። የእስራኤል መንግስት የደህንነት መረጃን ማጣጣሉ በጦርነቱ ዘመን ውስጥም ሲነገር የነበረ ሲሆን አሁን ላይ ግብጽ እስራኤልን ለማስጠንቀቅ ምን ያህል ረጅም ርቀት ተጉዛ እንደነበር እስራኤል የጎረቤቷን ትክክለኛ ደህንነት አይሆንም ስትል መጣሏ ነው አሁን የተረጋገጠው። ከኦክቶበር 7 የሐማስ ጥቃት በፊት የግብጽ ሰላዮች በእስራኤል ቤንጉር ዓለም አቀፍ ኤርፖርት ድረስ በመገኘት ቴል አቪቭን ሊያነቁ ቢሞክሩም የተሰጣቸው መልስ ሁሉም ነገር በቁጥጥራችን ስር ነው የሚል ስለመሆኑ አንድ ዘገባ በዛሬው ዕለት አሰምቷል። የግብጽ ብሔራዊ ደህንነት የጦር አውሮፕላን በእስራኤል አየር ማረፊያ አርፎ ለ1 ሰዓት ያህል በጋዛ እየታቀደ ስለነበረው ጥቃት ለእስራኤል ማብራሪያ ሰጥቶ መረጃ ቀብለው እንደነበር ነው የታወቀው። እስራኤል የተሰጣትን ማስጠንቀቂያ ስርዓታዊ በሆነ መልኩ አለመቀበሏ ዋጋ ማስከፈሉን መረጃ ያመለክታል። በድንበር ያሉ የደህንነት አጥር ጥበቃዎች፣ ካሜራዎችና ሌሎች ሳይሆን የእስራኤል መንግስት ተቋማትና ባለስልጣናት ለማስጠንቀቂያው የሰጡት ማቅለል ቀውሱ እንዲከተል ማድረጉን መረጃው በጥልቀት አጋልጧል። በጉዳዩ ምርመራ እያደረገ የሚገኘው የእስራኤል ኮሚቴ ፊት የቀረበ አዲስ ምስክርነት ነው እስራኤል በምን ደረጃ ማስጠንቀቂያ ደርሷት እንደነበር ያጋለጠው። ከኦክቶበር 7 ጥቃት 2 ሳምንታት በፊት ከፍተኛ የደህንነት ስጋት ሲፈጠር ብቻ በሚወሰድ እርምጃ የግብጽ ሰላዮች ወደ እስራኤል በመብረር የ1 ሰዓት ገለጻና ማስጠንቀቂያ አሰምተው እንደነበር አዲስ ምስክርነት ገልጿል። የእስራኤል ባለስልጣናት በጊዜው የዮም ኪፑር ጦርነት ድል 50ኛ ዓመትን በማክበር ላይ ነበሩ ሲሆን በቤንጎሪዮን አየር ማረፊያ ገንጠል ባለ የአየር መንደርደሪያ የግብጽ ደህንነት አውሮፕላን አርፎ እንደነበር አዲሱ ምስክርነት ገልጿል። ማንም ሳያውቅና ሳያስጠነቅቅ ያረፈው የግብጽ ሰላዮች አውሮፕላን ከ1 ሰዓት በኋላ እንደዛው ተነስቶ ወደ ካይሮ ተመልሷል። ግብጾች ለእስራኤል ባለስልጣናት ከፍተኛውን ማስጠንቀቂያ እዛ አውሮፕላን ውስጥ የሰጧቸው ቢሆንም እስራኤሎች ሁሉም ነገር በቁጥጥራችን ስር ነው፣ አዲስ አሰራር እየተገበርን ነው የሚል መልስ ሰጥተው መልሰዋቸዋል። በተለይ የጊዜው የእስራኤል ብሔራዊ ደህንነት ካውንስል ሊቀመንበር የግብጽ ደህንነት መረጃን እንደ የውሸት ዜና የተቀበሉ ሲሆን ሙሉ ቁጥጥር አለን በሚል አጣጥለውት ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።